በየትኛው እድሜ ክልል ውስጥ ብትሆኚ ተማሪም ብትሆኚ ሰራተኛ ከቤትሽ የማትወጪ እንኳን ቢሆን በሳምንት አንድ ጊዜ የምታደርጊው የራስ አጠባበቅ ገጽታሽን የመቀየር በራስ መተማመንሽን የመጨመር በአጠቃላይ ሳምንትሽን የማሳመር አቅም አለው። ሰላም፣ ዛሬ ሁላችንም ሴቶች ለራሳችን በሳምንት አንዴ ማድረግ ያሉብን ምንም ወጪ የማይፈልጉ በቤት ውስጥ በመናገኛቸው ግብአቶች ብቻ ለፊታችን፣ ለፀጉራችን፣ ለከንፈር፣ ለጥርስ እንዲሁም ለእጅና እግራችን ቀላል የሆኑ እንክብካቤዎችን እናደርጋለን። አንደኛ፣ ፊት። የትኛውም ሰው ከኛ ቀድሞ የሚመለከተው ነገር ፊታችንን ነው። ለፊታችን የምናደርገው እንክብካቤ የግድ 10 ደረጃ ያለው ቅንጡ የሆነ መሆን አይጠበቅበትም። ነገር ግን ሁልጊዜ ከምናደርገው የፊት እንክብካቤ በተለየ በሳምንት አንድ ቀን የፊት የሞተ ቆዳ ማስወገድ። ለዚህም የፊት ቆዳ አይነታችንን መነሻ በማድረግ በቤታችን የፊት ስክራብን በማዘጋጀት መጠቀም እንችላለን። የፊት ስክራብን በቀላሉ ለማዘጋጀት 2 ማንኪያ ስኳር፣ ግማሽ ማንኪያ እርድ እንዲሁም 1 ማንኪያ ማርን በማዋሃድ የፊት ስክራብን ከመቀባታችን በፊትም በንጹህ ለስላሳ ፎጣ ለብ ያለ ውሃን ከነካን በኋላ ፊታችን ላይ የሞቀውን ፎጣ ለ2 ደቂቃ ማቆየት። በመቀጠልም ስክራቡን መቀባት። ይህም ስክራቡ በቀላሉ ስራውን መስራት እንዲችል ይረዳዋል። ስክራቡን ተቀብተን ከ10 እስከ 15 ደቂቃ ካቆየነው በኋላ በውሃ ብቻ መታጠብ እንችላለን። በተለይም የፊት ቆዳ ቀለም መለያየት ካለባችሁ ይህን ስክራብ በሳምንት ከ1 እስከ 2 ጊዜ በመጠቀም ቆዳችሁ ቀለሙ የተስተካከለ ማድረግ ይቻላል። ስክራብ 2 1 ማንኪያ የወይራ ዘይትንና 1 ማንኪያ ስኳርን ማዋሃድ። ስክራቡን በእጃችን ወይም በጥጥ ፓድ በመጠቀም ፊታችን ላይ መቀባት። ይህን ስክራብ የፊታችን ቆዳ የሚደርቅ ከሆነ ተስማሚና ተመራጭ ነው። በተቃራኒው ደግሞ ለወዛን ፊት ተስማሚ የሚባል አይደለም። የወይራ ዘይትን መጠቀም የማትችሉ ወይም የማትፈልጉ ከሆነ በወይራ ዘይት ቦታ በኮኮናት ዘይት ወይም በሆሆባ ዘይት መቀየር ትችላላችሁ። የፊት ማስክን መጠቀም። ሌላኛው ለፊታችን በሳምንት አንድ ጊዜ ማድረግ ያለብን ነገር የፊት ማስክን መጠቀም ነው። ለፊታችሁ ማስክን ለማዘጋጀት 2 ማንኪያ እርጎ፣ 1 ማንኪያ እርድ እንዲሁም 1 ማንኪያ ማርን በማዋሃድ እንጀምራለን። ለሁሉም የቆዳ አይነት ተስማሚ ማስክ ሲሆን የፊት ቆዳ ጥርት ለማድረግ በተለይም ለቦገር ጠባሳና ሽፍታ ተመራጭ ማስክ ነው። ማስክ 2 የሩዝ ማስክ ብዙዎቻችሁ ዘንድ ተስማሚ የሆነው የተመሰከረለት ይህ ማስክ በተለይም ያለ እድሜ ለሚከሰት የቆዳ መሸብሸብ ተመራጭ ነው። ከ2 እስከ 3 ማንኪያ የሚሆን ሩዝን አጥበን ካበሰልን በኋላ መፍጨት ወይም በማንኪያ መዳመጥ። ከ1 ማንኪያ ማር ጋር በማዋሃድ ማስኩን ፊታችን ላይ መቀባት። ከ10 እስከ 20 ደቂቃ ካቆየነው በኋላ መታጠብ። የፊት ቆዳን አንጸባራቂ የሚያደርግልን በቀላሉ የሚዘጋጅ የቤት ውስጥ ማስክ ነው። ሌላኛው በሳምንት ለፊታችን ማድረግ ያለብን እንክብካቤ ፊትን ስቲም ማድረግ ነው። በተለይም ፊታችን ላይ ማስክን ከመቀባታችን በፊት በሞቀ ውሃ እንፋሎት ለ10 ደቂቃ ስቲም ማድረግ የፊት ቆዳ ቀዳዳ እንዲከፋፈት በማድረግ የምንቀባው የፊት ማስክ ወደ ቆዳ መዝለቅ እንዲችል ለማድረግ እንችላለን። ሁለተኛ፣ ከንፈር። በቀላሉ ውበትን የሚጨምርልን ብዙ ወጪ ሳያስፈልገን የምንዋብበት ሚስጥር ለስላሳ ከንፈር ነው። ከንፈራችሁን በሳምንት ከ1 እስከ 2 ጊዜ ከሚፈልገው እንክብካቤ መካከል አንደኛው የከንፈር ስክራብ መጠቀም ነው። ያለምንም ወጪ በቀላሉ ግማሽ ማንኪያ ማርንና ግማሽ ማንኪያ ስኳርን በማዋሃድ ከንፈራችንን ማሳጅ ማድረግ። ይህም በማድረግ ብቻ የደረቀና ለከንፈራችን ውበትን የሚያሳጣውን የሞተውን የከንፈር ቆዳ ማስወገድ እንችላለን። የከንፈር ስክራብን ለማዘጋጀት በቤታችሁ ማርን ማግኘት ካልቻላችሁ ስኳርንና ቫዝሊንን በማዋሃድ መጠቀም ይቻላል። ይህ በተመሳሳይ የሞተ ቆዳን የሚያስወግድልን ነው። በመቀጠልም ማለስለሻ መጠቀም። ከንፈራችሁ ላይ ስክራብን ከተጠቀማችሁ በኋላ የግድ ማለስለሻ መጠቀም አለባችሁ። ከንፈራችሁ ወዙን ቆልፎ በመያዝ ለስላሳ መሆን እንዲችል ያደርገዋል። ለከንፈር ማለስለሻነትም ቫዝሊንን፣ ኮኮናት ኦይልን መጠቀም ትችላላችሁ። በአጠቃላይ ደግሞ የራሳችሁ ምርጫ የሆነ የከንፈር ማለስለሻንም መጠቀም ይቻላል። እንዲሁም የከንፈራችሁ ቀለም የጠቆረ ከሆነ በቤታችሁ የምትጠቀሙት የከንፈር ቀለም
ጥቁረቱን የሚያጠፋ ማለትም በጊዜ ሂደት ከንፈራችሁ ጥቁረቱ እየቀነሰ መቅላት እንዲጀምር የሚያደርግልንን ማስክ እናዘጋጃለን። ይህንን ማስክ በቀላሉ ለማዘጋጀት የቀይ ስር ጁስና የኮኮናት ዘይትን ማዋሃድ እንችላለን። በተመሳሳይ የኮኮናት ዘይትን ማግኘት የማትችሉ ከሆነ በኮኮናት ዘይት ቦታ የቫዝሊን ውህድን መጠቀም ትችላላችሁ። ሶስተኛ ጥርስ። ነጭ ጥርስ የውበት መለኪያ ብቻ አይደለም፣ የንጽህናም ጭምር ነው። ጥርሳችሁ ቢጫ ሆኖ ቀለሙ ቀይሮ ፈገግ ለማለት የምትቸገሩ ከሆነ የትም መሄድ ሳያስፈልጋችሁ በቤታችሁ ውስጥ በሳምንት ከ1 እስከ 2 ጊዜ ድረስ የኮኮናት ዘይትን መጠቀም ይቻላል። የኮኮናት ዘይትን በመጠቀም አፍን ለ10 ደቂቃ መጉመጥመጥ። ይህም በቀላሉ የአፍ ውስጥ ንጽህናን ለመጠበቅ ጥርስን ነጭ ለማድረግ የሚያስችለን ዘዴ ነው። ጥርስን ነጭ ለማድረግ ብቻም አይደለም፣ የአፍ ጠረንና ትንፋሽንም ፍሬሽ ሆኖ መቆየት እንዲችል ንጹህ ለማድረግም ያስችለናል። አራተኛ ፀጉር። ሌላኛው በሳምንት አንዴ ማድረግ ያለብን ነገር የፀጉራችን እንክብካቤ ነው። ፀጉራችን ማስክ መቀባት፣ መታጠብ፣ የፕሮቲን ትሪትመንት ማድረግ፣ ሆት ኦይል ትሪትመንት ማድረግ፣ ፀጉራችሁ የሚፈልገውን በመከተል አንዱን በማድረግ የፀጉራችሁን ጤንነት መጠበቅ ትችላላችሁ። ፀጉር በየቀኑ ከመታጠብ ከማበጠር ይልቅ በሳምንት አንዴ ብቻ ስታይል ማድረግ ከመሰባበርና ከመነቃቀል ለመከላከል ይረዳዋል። ነገር ግን ማወቅ ያለብን ነገር ሁልጊዜም ለፀጉራችን የምናደርገው እንክብካቤ የፀጉራችንን ሁኔታ መሰረት ያደረገ መሆን አለበት። ይህም ማለት የሚፈልገውን የተከተለ ቢሆን ለውጥን ለማግኘት የሚያስችለን ይሆናል። ለምሳሌ ፀጉራችሁ ፕሮቲን የበዛበት ሁኔታ ላይ ወይም ፕሮቲን ኦቨርሎድ ሆኖ ያለ የፕሮቲን ትሪትመንትን ብትጠቀሙ ስህተት ይሆናል። ይህም ማለት ፕሮቲን የበዛበት ሰዓት ላይ ፕሮቲን ካደረግንበት እንዲነቃቀል፣ እንዲደርቅና ወዙን እንዲያጣ ሊያደርግብን ስለሚችል ነው። ስለዚህ ሁልጊዜም የፀጉርን ባህሪ መከተል ይኖርብናል። አምስተኛ ጥፍር። ሌላኛው የሴትነት ውበትና ንጽህና ማሳያ ጥፍራችን ነው። የግድ ውድ የሆኑ አርቲፊሻል ጥፍሮችን መጠቀም አያስፈልገንም። የግድ ጥፍራችን ረጅም መሆንም አይጠበቅበትም። ነገር ግን ጥፍራችን ንጹህ መሆን ግዴታ ነው። በቀላሉ የሎሚና የጨው ውህድን በመጠቀም ጥፍርን በመንከር ጥፍር ንጹህ እንዲሆን እንዲሁም በቀላሉ የማይሰነጠቅ እንዲሆን ማድረግ ይቻላል። ጥፍራችሁ ቢጫ ሆኖ ቀለሙ የቀየረ ሆኖ ከተቸገራችሁም ይህ ውህድ ጥሩ መፍትሄ ነው። ከዚህም በተጨማሪ የጥርስ ሳሙና ጥፍራችሁ ላይ በመጠቀም የጥፍራችሁን ቀለም ነጭና ንጹህ ማድረግ ትችላላችሁ። ጥፍርን ንጹህ መሆኑን ካረጋገጥን በኋላ አስተካክለን መቁረጥ ይኖርብናል። የግድ አጭር ማድረግ አለብን ያልኩ ሳይሆን የተስተካከለ ጥፍር ሊኖረን ይገባል። የተወላገደ ጥፍር፣ በጥርስ የተቆረጠ ጥፍር ውበትን የሚቀንስ ነገር ነው። ለዚህም ነው ጥፍራችንን አስተካክለን መቁረጥ፣ አስተካክለን መሞረድ ወይም ፋይል ማድረግ የሚያስፈልገን። ስድስተኛ እግር። ለስላሳ እግር ሌላኛው የውበት መገለጫ እንደመሆኑ መጠን በሳምንት አንድ ጊዜ ለእግራችን እንክብካቤ ማድረግ ይኖርብናል። ለዚህም የግድ ቅንጡ የሆኑ የእግር መንከባከቢያዎችን አንፈልግም። በተቃራኒው በቀላል መንገድ ቤታችን ውስጥ ያለ ሰፋ ያለ ሳፋ ውስጥ የሞቀ ውሃንና 1 ማንኪያ ጨውን፣ ሎሚ እንዲሁም የፈሳሽ ሳሙናን በማዋሃድ እግርን መንከር ወይም መዘፍዘፍ የሞተ አላስፈላጊ የእግር ቆዳን በማስወገድ ለስላሳ እግር እንዲኖረን ለማድረግ ያስችለናል። ከ10 እስከ 15 ደቂቃ ከቆየን በኋላ በንጹህ ውሃ መታጠብና የእግርን ቆዳ የበለጠ ለማለስለስ ወዙን ቆልፎ ለመያዝ እንዲያስችለን ቫዝሊንን ወይም የኮኮናት ኦይልን መቀባት። በላስቲክ ካሰርን በኋላ ካልስም ማድረግ ቢያንስ ለ30 ደቂቃ መቆየትና መፍታት እግራችን ለስላሳ መሆን እንዲችል እንዲሁም ውበት እንዲኖረው የሚያደርግልን ተግባር ነው። እነዚህ ለራሳችን የምናደርጋቸው ነገሮች ቀላል ቢመስሉንም ገጽታችን የማሳመር፣ ንጽህናችን የማስተካከል፣ በአጠቃላይ አቀራረባችን የመቀየር ትልቅ አቅም አላቸው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።